የብልጽግናው አገዛዝ በአማራ የከፈተው ዘመቻ መቀልበሱን አፋብን ይፋ አድርጓል። ዛሬም በተለያዩ አካባቢዎች ከባድ ውጊያ የተደረገ ሲሆን ቢቡኝ በተባለው ቦታ የብልጽግና ሰራዊት ከ70 ጊዜ በላይ የመድፍ ድብደባ በማድረግ የ5 ንጹሃን ህይወትን ቀጥፏል። ወደ ጮቄ ተራራ የገባው የአብይ አህመድ ሰራዊት በፋኖ ከባድ ምትን ሲያስተናግድ፣ በሸዋና ጎንደር ደግሞ ደፈጣው ቀጥሏል። ሙሉ መረጃውን መሰሙት ይሆናል። የፋኖ ኃይሎች ማቻከል ደጋሰኝ ከተማን ማምሻውን መቆጣጠራቸው ተሰማ። በሌላ በኩል የብልጽግናው መከላከያ ከሚሊሻው ጋር ጸብ መፍጠሩ ታውቋል። የጸቡ መነሻ ደግሞ ሚሊሻው ወደ እርሻ እንጂ ጦር ሜዳ አንሄድም የሚል ጥያቄ ማቅረቡ ሲሆን መከላከያው ከበባ በመፈጸም ቋራ ላይ በግድ ይዟቸው እንደሄዱ የዓይን እማኞች ተናግረዋል። ሰሙታላችሁ። የአብይ አህመድ አገዛዝ ፋኖን ለማጥላላት ሰሞኑን የከፈተው ተከታታይ የፕሮፓጋንዳ ዘመቻ በህዝቡ ምላሽ ሙሉ በሙሉ ከሽፏል። ወታደራዊ ተንታኞች በበኩላቸው የአብይ አህመድ አገዛዝ የተሻለ የጦር መሳሪያ ቢታጠቅም የህዝብ ድጋፍና የመረጃ ብቃት በፋኖ እጅ ላይ ስለሚገኝ ዘመቻዎች አይሳኩም ሲሉ አስጠንቅቀዋል። መደበኛና ዘመናዊ የጦር መሳሪያ ይዞ ፊት ለፊት በሙሉ ኃይሉ የሚመጣ ኃይልን ለመመከት አስፈላጊ የተባሉ ጥንቃቄዎችም ተመልክተዋል። ግብፅና ኤርትራ በአብይ አህመድ ላይ በድጋሚ የጋራ አቋም ማውጣታቸውን አልሐራም የተባለው የግብፅ ጋዜጣ አስነብበዋል። ሀገራቱ የቀይ ባህር ጉዳይ የሚመለከተው ዳርቻ ላይ ያሉ ሀገራትን ብቻ ነው ሲሉም ተደምጠዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። ሰሞኑን የብልጽግናው አገዛዝ ጎጃም ላይ ድል ቀናኝ ብሎ ላስተላለፈው መልእክት አፋብን ምላሽ ሰጥቷል። ፋኖ በሰጠው ምላሽ ደረቅ ፕሮፓጋንዳ በማለት የብልጽግናን መግለጫ አጣጥሎታል። በ3 ጀኔራሎችና በ7 ኮሎኔሎች የሚመራው የአብይ አህመድ ሰራዊት ጎጃም ውስጥ በበርካታ አቅጣጫዎች መድፍ በመጠቀም ድብደባ መፈጸሙን ያስታወቀው የአፋብን መግለጫ፣ ሆኖም የብልጽግና ሰራዊት የወሰደው እርምጃ ንጹሃንን ከመግደል ውጪ ፋኖን እንዳልደመሰሰ ይፋ አድርጓል። ፖለቲካውንም ወታደራዊ ስልቱንም እናውቀዋለን ያለው የአፋብን መግለጫ የሽምቅ ተዋጊዎች እንደመሆናችን መጠን የምንዋጋበትን ቦታ የሚመርጠው ብልጽግና አይደለም ሲል የነ ጀነራል መሐመድ ተሰማን መግለጫ አጣጥሎታል። በዛሬው ዕለትም በዛው ጎጃም ጮቄ ተራራ አካባቢ ፋኖ ሆም ብሎ ያገዛዙ ሰራዊት እንዲገባ በማድረግ ከባድ ሰብአዊ ጉዳት ማድረሱን ያነሳው መግለጫው ሌሎች ፖለቲካዊና ወታደራዊ ስልቶችም ተግባራዊ የሆኑ እንደሚገኙ አስታውቋል። እውነታው ይህ ቢሆንም ግን የብልጽግናው አገዛዝ ቢቡኝ በተባለው አካባቢ ዛሬ 70 ጊዜ ያህል የመድፍ ድብደባ መፈጸሙን ከቦታው የሚገኙ የአስራት ምንጮች አረጋግጠዋል። በዚህ የመድፍ ጥቃት 2 አባወራዎችን ጨምሮ 5 ንጹሃን ወዲያውኑ ህይወታቸው አልፈዋል። የብልጽግና የመድፍ ድብደባ አብዛኛው ኢላማውን የሳተ ነው የሚሉት እነዚሁ የመረጃ ምንጮች መኖሪያ ቤቶች መቃጠላቸውን ጭምርም አክለዋል። ብልጽግና በመድፍ ንጹሃንን ኢላማ ሲያደርግ፣ ፋኖ በበኩሉ ተከታታይ የደፈጣ ጥቃት መፈጸሙን ቀጥሏል። በዛሬው ዕለትም በጎንደር ላይ ጋይንት ንፋስ መውጫ ከተማ አቅራቢያ በሚገኘውና ገደባ ተብሎ በሚጠራው ልዩ ቦታ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት 15 የብልጽግና ሰራዊት አባላት ሙትና ቁስለኛ መሆናቸውን በቦታው የሚገኙ የአስራት ምንጮች አረጋግጠዋል። የብልጽግና ሰራዊት ጥቃት የደረሰበት ሬሽን ለመቀባበል ሲሞክር እንደነበር የገለጹት እነዚሁ የመረጃ ምንጮች ከጥቃቱ በኋላ ሰራዊቱ ተበታትነዋል። ሰሞኑን የተደረጉት መሰል የደፈጣ ጥቃቶች አሁንም የብልጽግናው ሰራዊት መንቀሳቀስ እንዳይችል ያደረጉት ሲሆን በቀጣይም ሌሎች ጥቃቶች ሊፈጸሙ ይችላሉ የሚለውን ስጋት አባብሶታል ተብሏል። ሌላ በኩል ሸዋ ጠቅላይ ግዛት መንዛ አውራጃ በብልጽግና ጦር ላይ ድንገተኛ ጥቃት መፈጸሙን ወንዶ አስቻለው ደሴ ክፍለ ጦር ይፋ አድርጓል። ኮሩ ከግንባር ለአስራት ባደረሰው መረጃ የወንዶ አስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከሞላሌ ወደ መሃል ሜዳ በመንቀሳቀስ ላይ በነበረው የብልጽግና ኮማንዶ ጦር ላይ አጎ በተባለ ስፍራ ላይ ሲደርስ በተጠና ወታደራዊ ስልት በተመራው ድንገተኛ ወታደራዊ እርምጃ በብልጽግናው ኃይል ላይ ከፍተኛ የሙትና ቁስለኛ ጉዳት ማድረስ ተችሏል።
በፋኖ ኃይሎችና በብልጽግና ሰራዊት መካከል የሚደረገው ትንቅንቅ የቀጠለ ሲሆን የብልጽግና ሰራዊት ማምሻውን ወደ ዋዳን ጮቄ ለመንቀሳቀስ ሲሞክር ከባድ ጥቃት እንደጠበቀው የአፋብን አመራሮች አስታውቀዋል። ውጊያው አሁንም የቀጠለ ሲሆን በርካታ የብልጽግና ሰራዊት ተማርኳል፣ ቆጠራውም አልተጠናቀቀም ሲል አፋብን ይፋ አድርጓል። በሌላ ወደ ውጊያ ከባድ ጦርነት የነበረው ማቻከል ዳጋሴኝ ከተማ ውስጥ ሲሆን በዚህም ቦታ ላይ የፋኖ ኃይሎች የብልጽግና ሰራዊትን በመምታት ከተማዋን ማምሻው ውስጥ መግባታቸው ታውቋል። ሌላ በኩል የብልጽግናው አገዛዝ ሚሊሻዎች ላይ ከበባ በመፈጸም በግድ ወደ ጦር ሜዳ ግቡ የሚል ዘመቻ መክፈት መጀመሩን የአስራት የመረጃ ምንጮች አጋልጠዋል። ዛሬ በቋራ ወረዳ የነበሩ የሚሊሻ አባላት በብልጽግና መከላከያ ተገደው በግዴታ እየተጓጓዙ መሆኑን የዓይን እማኞች ከቦታው አስታውቀዋል። ሚሊሻዎቹ እስካሁን ድረስ ተጠርንፈው ይገኙ እንደነበር የገለጸው የመረጃ ምንጩ አሁን የእርሻ ወቅት ስለሆነ ወደ እርሻ እንሂድ የሚል ጥያቄ ቢያቀርቡም የተሰጣቸው ምላሽ ግን ጦር ሜዳ ሆኗል። የአገዛዙ መከላከያ ጽንፈኛን ትዋጋላችሁ በማለት ሰብስቦ የወሰዳቸው ሲሆን የግዳጅ ውትድርናው መጣጣፉን ያሳየ ምልክት ተደርጎም ተወስዷል። የወረዳ ሚሊሻ አባላቱ ከዚህ ቀደም በርካታ ጓዶቻችን ከንቱ መስዋዕትነት ከፍለው ቤተሰቦቻቸው ተበትነዋል፣ እኛም በእርስ በርስ ጦርነት ከንቱ መስዋዕትነት በመክፈል ቤተሰቦቻችንን አንበትንም፣ ወደ እርሻችን እንመለሳለን የሚል ጠንካራ አቋም በመያዛቸውና ለመሄድ እንቅስቃሴ መጀመራቸው ደግሞ የአገዛዙን መከላከያ አስቆጥቷል ተብሏል። የከበባው ምክንያትም ይህ እንደሆነ መረጃው አጋልጠዋል። ሚሊሻዎቹ እየተወሰዱ ያሉት ወደ ጦር ሜዳ ነው ቢባልም የሚሄዱበት ግን በግልጽ እንደማይታወቅም ተነግረዋል። በሌሎች አካባቢዎች የሚገኙ የሚሊሻ አባላት ታፍሰው ከመሄዳቸው በፊትም የራሳቸውን አማራጭ እንዲፈልጉ ጥሪ ቀርበዋል። የብልጽግናው አገዛዝ ከመቼውም ጊዜ በላይ በአማራ ክልል ፋኖን አጠፋለሁ ወይንም አዳክማለሁ የሚለውን ዘመቻ አጠናክሮ እንደቀጠለ ነው። ዘመቻው እንደምንጊዜውም ሁሉ የህይወት ዋጋ በሚከፍሉ የአማራ የቁርጥ ቀን ልጆች በየአቅጣጫው ከባድ መከላከል ገጥሞታል ይባላል። የአገዛዙ ሰራዊት ምንም እንኳን በፊት ለፊት ያለ የሌለ የአገሪቱን የጦር መሳሪያ ይዞ ቢሰለፍም ሁኔታውን ቀድሞ የተረዱት የፋኖ ኃይሎች ግን የመጣውን እንዳመጣጡ እየመለሱት እንደሚገኙ ከቦታው የወጣው መረጃ አመልክቷል። አሁን ባለው ተጨባጭ ሁኔታ የጦርነት ጠበብቶች እንደሚስማሙት አብይ አህመድ ብልጫ ያለው እንደተለመደው በዘመናዊ የጦር መሳሪያ ብቻ ሆኗል። አገዛዙ እነዚህን በኢትዮጵያ ህዝብ ገንዘብ የተገዙ ዘመናዊ የጦር መሳሪያዎችን ሰሞኑን በአማራ ህዝብ ላይ በሰፊው ቢጠቀምም አሁን ግን ከፍተኛ የህዝብ ድጋፍና የመረጃ ችግር ውስጥ መዳከሩ አልቀረም እየተባለ ነው። እነዚህ ሁለት የጦርነት ቁልፎች ከሌሉ ተራራ ለተራራ ከመሄድ ውጪ ጥቅም እንደማይኖረው የተረዳው አብይ አህመድ የአማራ ሚዲያ ኮርፖሬሽንን ጨምሮ ሁሉንም ያገዛዙ ሚዲያዎች ፋኖ ሀገር ሊያፈርስ ነው የሚል ዘመቻ ባልተለመደ መንገድ እንዲከፍተው አድርገዋል። ይህም ቢሆን ግን የፋኖ የምንጊዜም ደጀን የሆነው የአማራ ህዝብ በኦህዴድ ለሚመራው ሁሉን አቀፍ ዘመቻን ከመስማት ይልቅ የልጆቹን የትግል ደረጃ ዛሬም በንቃት መከታተሉን ቀጥሏል ይባላል። አብይ አህመድ ባልተለመደ ሁኔታ የከፈተው የፕሮፓጋንዳ ዘመቻም ራሱ ህዝቡ ምላሽ በመስጠት ከኦህዴድ የዘራፊና ሀገር በታታኝ ቡድን ጋር ውል እንደሌለው በተግባር አሳይተዋል። ይህ ሁኔታ ለብልጽግናው አገዛዝ የራስ ምታት የሆነበት ሲሆን አሁን ዋነኛ ስራው ፋኖን ከህዝብ እንዴት መነጠል ይቻላል የሚለው እንደሆነ ከራሱ የብልጽግና ሚዲያዎች የሚወጡ መረጃዎች በማረጋገጥ ላይ ናቸው። የአብይ አህመድ የፕሮፓጋንዳ ዘመቻ በራሱ በህዝቡ በቀላሉ የከሸፈ ቢሆንም ፋኖ እንደ ፋኖ የተለየ ጥንቃቄ ማድረግ ይኖርበታል የሚሉት ወታደራዊ ተንታኞች በብዛት አንድ ቦታ ለመገኘት ደግሞ ዋናው የጥንቃቄ መገለጫ መሆኑን ይገልጻሉ። ቁልፉ ጉዳይ የጦር መሳሪያ ሳይሆን ህዝብና መረጃ ነው የሚሉት እነዚሁ ወታደራዊ ታዛቢዎች አብይ አህመድ ሙሉ የአገሪቱን አካባቢ በሰራዊት ቢቆጣጠር እንኳን ባዶ ቤት ከመታቀፍ የዘለለ ትርጉም እንደማይኖረው ያስረዳሉ። ተናቦ መስራትና ዲያስፖራው የሚሰጠው ወጥ የሆነና የማይቋረጥ ድጋፍም የመጨረሻው ድል ላይ ለመድረስ ወሳኝ እንደሆነም ያስረዳሉ እነዚሁ ታዛቢዎች። ከዚህ ባለፈ በዚህ ወሳኝ ሰዓት በትግሉ ስም ተቀምጠው ሌላ ጥያቄ ለማንሳት የሚሯሯጡ ግለሰቦችም ሆኑ ተቋማት ከጥቅማቸው ይልቅ አደገኛነታቸው ስለሚብስ ህዝቡ በጥንቃቄም እንዲመለከታቸው ጥሪ ቀርበዋል።
አብይ አህመድ ከቀናት በፊት የብልጽግና ዋና አጀንዳ ቀይ ባህር ነው የሚል ዛቻ ቢያሰማም ግብፅና ኤርትራ የቀይ ባህር የደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በድጋሚ አስታውቀዋል። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ሕግን የጣሰ ነው ሲሉም ሁለቱ ሀገራት አቋማቸውን ይፋ አድርገዋል ተብሏል። የግብፁ ጋዜጣ አህራም ዛሬ እሁድ ሐምሌ 12 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉትን ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብበዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተሰምተዋል። የግብፅ የውጭ ጉዳይ ሚኒስትር አገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል ተብሏል። የቀይ ባህር ፖለቲካው ሲቀጣጠል የኤርትራ ባለስልጣናት ወደ ግብፅ በመሄድ ስምምነቶችን ማጠናከራቸው የተለመደ ሲሆን ብልጽግናም ከውስጥ ተቃዋሚ ኃይሎች ጋር በመተባበር ሀገር ሊያፈርሱ ነው የሚለውን ዘመቻውን እንደቀጠለ ነው። ፕሬዚደንት ኢሳያስ አፈወርቂ በቅርቡ በግብፅ ያደረጉት ጉብኝትም ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብፅና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መግለጻቸውም አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆኑ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 ወደ ግብፅ ተጉዘውም ነበር። የግብፅ የውጭ ጉዳይ ሚኒስትር እና የግብፅ የትራንስፖርት ሚኒስትር ሌተናንት ጀነራል ከማል አልዋዚር ግንቦት 8 2018 ዓ.ም ከኤርትራው ፕሬዝዳንት ጋር በአስመራ በጉዳዩ ዙሪያ መምከራቸውም ይታወቃል። የግብፅ የውጭ ጉዳይ ሚኒስትር በዚህ ጉብኝት ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውንም የዛሬው የአህራም ዘገባ ጠቁመዋል። ግብፅ የኤርትራ መንግስት ሉዓላዊነትን የሚጥሱ ወይንም የቀጠናውን መረጋጋት የሚያውኩ ማንኛውንም አይነት የአንድ ወገን እርምጃዎችንም አጥብቃ እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብፅና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል ይባላል። ይህም በቀጥታ መልእክቱ ለብልጽግናው አገዛዝ ሲሆን በተደጋጋሚ ግብፅ ወረራ መሰል እንቅስቃሴ በአካባቢው እያደረገች ነው የሚል ስሞታም እስከ ማቅረብ ደርሷል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም